ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለው ይስንል ኦፍ ኮርስ አለ ብለናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ትምህርቶቹን አንድ ጊዜ ጥቀስልን። የመጀመሪያው ሰው ምንም ያክል እግዚአብሔርን እንኳን ክዶ ቅድስት ድንግል ማርያምን ስም ከጠራ መንግስተ ሰማያትን ይገባል ብሎ የሚያስተምርበት። ሁለተኛ ደግሞ ቅድስት ድንግል ማርያም ታማልደናለች የሚል ትምህርት ከየትኛው መጽሐፍ ክፍል ነው? ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ድንግል ማርያም ታማልዳለች ምን የለም። እዛ ላይ ደግሞ በህይወት ያለ ነው ሰውም ቢሆን ቅዱሳንም ቢሆኑ በህይወት እስካሉ ድረስ ነው ማማለት የሚችሉት። ከእግዚአብሔር በታች በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እሱ ኢየሱስ ክርስቶስ ነው ይላል መጽሐፉና ይሄን ትምህርት እንዴት ነው አንተ ታብራራለህ? መንገሻ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ስትል በመጽሐፍ ቅዱስ የማስረጃ ደግሞ ፕሩፍ ታደርጋለህ። መጽሐፍ ቅዱስ የሆነውን ትምህርት ከዛ በፊት ግን ሰው ክርስቶስን እንኳን ባያምን የድንግል ማርያም ስም ከጠራ የእግዚአብሔር መንግስት ይወርሳል የሚል ትምህርት እንዳለን የሚናገር ትምህርት የትኛው መጽሐፋችን ላይ ያገኘው? ምን ላይ እናወጣለን? እኔ ይሄው ከኋላ በጣም ብዙ የቤተክርስቲያናችን መጽሐፍቶች አሉ። የትኛው መጽሐፋችን ላይ ነው እንደዚህ የሚል ትምህርት ያገኘው? እስኪ አንተ አውጥ። እንደውም ሶርሱን አንተ ስለሆንክ ያገኘው ምናልባት እኛ ራሱ መጽሐፉ ላይ ኖር ስለሚችል መጽሐፉን አውጣና ንገረን። ካሜራ ከፍተህ መጽሐፉን አውጥተህ ይሄው እዚህ መጽሐፋችሁ ላይ ገጽ እንደዚህ ላይ እንዲህ የሚል ትምህርት አለ በለን። አሁን እኛ ትምህርት ላይ ነበር ሞራት የፈለግነው፣ አንተ ግን ሞር ያመዘንከው አሉባልታ ላይ ስለሆነ እንደዚህ አድርገን እንጠይቀ። ምን ላይ ያገኘህ እንደዚህ አይነት ትምህርት? የትኛው መጽሐፋችን ላይ ነው እንደዚህ አይነት ትምህርት ያለው? ከመጽሐፍ ቅዱስ ጠቅሶ እንኳን አስተማሪም ሲያስተምር አንድ አባ የጠየቁ ጥያቄ እኔ አሁን እንደዛ ብለህ አታንሳ። አሁን እዚህ ላይ አንድ ነገር እንግባባ። ይኸውልህ መንገሻ ስለ ትምህርት ነው እያነሳን ያለ ነው። ትምህርታችን ደግሞ በጽሁፍ ሰፍሮ ያለ ነው። በይባል የሰማኸውን ነገር ዝም ብለህ ያዳመጥከውን ነገር አምጥተህ እንዲህ ነው እናንተ እንዲህ ናችሁ እንዲህ ብላችሁ ታስተምራላችሁ ማለት አትችልም። ኦኬ፣ ለምሳሌ ኦርቶዶክሳዊ አረዳድ የሚሹ ትምህርቶች አሉ። ኦርቶዶክስ አረዳድ ማለት አንድ ሰው ያንን ነገር ለማመን ቢያንስ በመጀመሪያ ኦርቶዶክስ መሆን የሚጠበቅባቸው አንዳንድ ሐሳቦች አሉ። አንዳንድ የሚነሱ የቤተክርስቲያናችን ትምህርቶች አሉ። ከፕሮቴስታንት ወንድሞቻችን ጋር የምንለያየው በኦርቶዶክሳዊ አረዳድ የሚጠይቁ ጉዳዮች ላይ አይደለም። ኦኬ፣ ከእናንተ ጋር የምንለያየው ዶክትሪናል በሆኑ ትምህርቶች ነው። ዶክትሪናል የሆኑ ትምህርቶችን አንሳሲ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ ስል ተወዳጅ ወንድማችን አንተ ምንድን ያደረግከው? አሉባልታን ያወራልኝ። እናንተ ምንም አንድ ሰው እግዚአብሔርን ቢክድ ራሱ እንደው የማርያምን ስም ከጠራ በማርያም ምልጃ ካመነ የእግዚአብሔር መንግስት ይወርሳል የሚል ትምህርት አለ ብለናል። የትኛው መጽሐፍ ላይ ነው ያነበብከው? ከመጽሐፍ ቅዱስ እኮ አይደለም። ከመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ባይሆንም እኮ የትኛው መጽሐፍ ቤተክርስቲያን አዋልድ መጽሐፍቶች አሏት። የትኛው መጽሐፍ ላይ ያነበብክ አንተ? እንደዛ ነው እኔ አባ ሲያስተምር ነው የሰማሁት። በዛ አሳየን ቪዲዮ። በቃ ተው፣ የመጽሐፍ ማስረጃ አታሳየን። ቪዲዮን አውጣና አሳየን። በሌላ ሰው ስልክ ክፈትና ካሜራን ክፈት። ልክ አንተ እንዳልከው አንድ ሰው በእግዚአብሔር ባያምን እንኳን እግዚአብሔርን ክዶ የማርያምን ስም ጠርቶ የእግዚአብሔር መንግስት ይወርሳል የሚል ትምህርት የቤተክርስቲያናችን መምህራኖች የሚያስተምሩበትን ቪዲዮ አውጣ። ከዛ በኋላ ሲንቀጥልን እናንተ እያወራን አጠገቤ ላይ ሰው የለም። በቃ ስለዚህ ምን እናደርጋለን መሰለ ወንድማችን መንገሻ፣ በመጽሐፍ ቅዱስ ማስረጃ አንተ ማስረዳት የምትችላቸውን ሐሳቦች ብቻ አንሳ። በመጀመሪያ ደረጃ እኛ እንዲህ አይነት ትምህርት የለንም። ሰዎች የመዳንን ህይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው ብለን እናምናለን። የክርስትና ህይወት የሚጀምረው በመዳን ነው። ሰዎች እንዴት ነው በመዳን የክርስትና ህይወትን የሚጀምሩት ብለን የምናስበው? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን። ሰዎች በክርስቶስ ኢየሱስ ሳያምኑ ምን ማለት ነው? እውነተኛ የወይን ግንድ ጌታችን ኢየሱስ ነው። ከዚህ እውነተኛ የወይን ግንድ ጋር ያልተጣበቁ ቅርንጫፎች በአጠቃላይ የእግዚአብሔር መንግስት ይወርሳሉ የሚል ትምህርት ቤተክርስቲያናችን አስተምራ አታውቅም። ስለዚህ ሌላ ጊዜ ቤተክርስቲያን እንዲህ የሚል ከመጽሐፍ ቅዱስ ውጪ ትምህርት አላት ስትሉ በማስረጃ ብትመጡ መልካም ነው። እንዲህ የሰማችሁትን አሉባልታ ምናምን ስለማይጠቅም ማለት ነው። ስለዚህ ተወዳጅ ወንድማችን በመጽሐፍ ቅዱስ የማስረጃ እናንተ እንዲህ ብላችሁ ታምናላችሁ፣ ይኸው መጽሐፍ ቅዱስ እንዲህ ይላል ብለን
በማስረጃ እያሳየ ልትወያይበት የምትችለው ትምህርት ካለ አንሳ፣ ካልሆነ ግን ተወዳጅ ወንድማችን ሌላ ጊዜ ተዘጋጅተናል። አሁንም እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ብለናል። ኦኬ እሺ፣ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ካለ አሁንም እድል እንስጥ። በማስረጃ ልታሳይ፣ በማስረጃ ልታወጣ የምትችለው ትምህርት ብቻ አንሳ፣ ፒክ አድርግ። ከዛ በኋላ እናወራለን። አዎ አሁን ለምሳሌ እሱም ትምህርት የሚያስተምሩ መምህራኖች የሉም ብላል። ግን አለ አሁን እንደው በሰሞናዊ ሶሻል ሚዲያ ላይ ሲንሰራፋ ተወዳጅ ወንድማችን መንገሻ ያልኩህን ሰምተኸኝ እሱ አስገርሞኛል። ስለሱ ጨርሻለሁ። መንገሻ ግን መንገሻ እየሰማው ነው። ፈለገ ምንድነው ያልኩህ? አሁን እኔ እስኪ ቅድም ሳወራ ምንድነው ስለ የነበረው? ምን ብዬ ነው ሳወራ የሰማኸኝ? በቃ ስለሱ አሁን እንትቼዋለሁ። ምክንያቱም አንተም እንትን ለማለግ ስላልፈለከው እሱ ጋር አልፌያለሁ። አሁን ግን ሁለተኛው ሐሳቤ መንገሻ ወየ ተወዳጅ ወንድማችን አንድ ነገር ላስጠንቅቅ ከይቅርታ ጋር። እኔ ፐርሰናሊ ሰዎች የፈለገውን አይነት አመለካከት ቢኖራቸው የኔ ጉዳይ አይደለም። ከዛ ውጭ ግን ፕሊስ እንደ ልጅ አትሁን እሺ። አሁን ይሄ እንደ ህፃን ልጅ አክት የምታደርግበት ቦታ ሳይሆን እንደ ትልቅ ሰው በማስረጃ በመረጃ የምትወያይበት ነው። እንዲህ ተብሎ አስገርሞኛል ምናምን እሱን ጉዳይ ለኛ ተው። ቀደም እንዳልኩ አሁን እኔ በነግርህ አንተ ማተረዳቸው ብዙ ነገሮች አሉ። ኦኬ ለምሳሌ እኛና ፕሮቴስታንቶች የምንለያየው ዶክትሪናል በሆኑ ትምህርቶች ላይ ነው። ቤተክርስቲያናችን ለምሳሌ በአዋልድ መጻሕፍቶቹ አካታ ያስቀመጠቻቸው ካህን ነክ የሆኑ ደግሞ ሌሎች ሐሳቦችም ጭምር አሉ። እነዚህን ሐሳቦች አንድ ሰው ለመረዳት በመጀመሪያ ኦርቶዶክስ መሆን ይጠበቅበታል። አሁን አንድ ሰው ኦርቶዶክስ መሆን የሚጠበቅበትን ሐሳብ አይደለም አንስተን የምንኖረው እኔ እናንተ አንተን ፕሮቴስታንት ያደረገን እኔን ደግሞ ይህች ቅድስት ቤተክርስቲያን አማኝ ያደረገኝን በጣም የሚለያየንን ሐሳብ ማስተማራት ያለበት። ምሳሌ ላሳይ እሺ። እኔ እንዳንተ የህፃን ሐሳብ አንስቼ ሳይሆን እንደ ልጅ አክት እያደረኩ ሳይሆን እንደ ትልቅ ሰው መጽሐፍ ቅዱስ ላይ ልንወያይባቸው የሚገቡ ሐሳቦችን እኔ አንስቼ ለምሳሌ ላሳይ። ተወዳጅ ወንድማችን መንገሻ አንተ በስላሴ ታምናለህ? ላሳይ ለሌላ ጊዜ ተምረህ እንድትወጣ ጀግና ተጫውተህ እንዳትወጣ ማለት ነው። ቆይ ታምናለህ ወይስ አታምንም? መንገሻ አይ እየሰማሁ እኮ ነው። በመጀመሪያ ታምናለህ ወይስ አታምንም? ታምናለህ ወይስ አታምንም? የጠየኩህ ተረጋጋ። አንተ እኮ ብዙ ደቂቃ እያወራ ነው። ቅድምም ጀምረህ እኮ ነው ምክንያቱም ለአንድ ሰው እድል ትሰጥና መንገሻ ተረጋጋ ምናምን እነዚህን አማማርኞች ተዋቸው። ከምንም አይደኑ መንገሻ አንተ በስላሴ ታምናለህ ወይስ አታምንም? የጠየቁን ብቻ መልስ። ይሄ አንገትን ሊያንቅ የሚገባ ጉዳይ አይደለም። የምታምን ከሆነ አምናለሁ፣ ማታምን ከሆነ አላምንም በል። በስላሴ ታምናለህ ወይስ አታምንም? መንገሻ እንዴት አላምንም በስላሴ? እሺ ስላሴ ምንድን ነው? እስኪ ያስረዳን። 2 ደቂቃ ውሰድና ስለ ስላሴ ያስረዳን። ሁላችሁም አዳምጡ። አሁን ልናወራ የገባ ነው ስለ ስላሴ አልነበረም፣ ግን አንተ ቶፒክ አሁን አደረግን። ቆይ መንገሻ ወይ ወዴትም እንዳትሄድ እሺ። ተቃው የነብርን ጭራ አይዙትም ነው ብራዘር፣ አይዙትም። ሶ ከያዙትም አይለቁትም። አሁን ወዴትም አትሄድም እሺ። እዚህ ጋር አሁን ይሄ ምንም እዚህ ጋር በሆኑ ጉዳዮች ላይ መጨቃጨቅ ምናምን አላስፈላጊ ነገር ነው ብራዘር። አሁን ተረጋጋና በስላሴ አምናለሁ ብለኛል ስለምታምን ሶ አስረዳን እስቲ ስላሴ ምን ማለት ነው? ሁላችሁም አዳምጡ። እዚህ ውስጥ ያላችሁ ፕሮቴስታንቶችም አዳምጡ። ስለ ስላሴ ያስረዳን። አብ ወልድ መንፈስ ቅዱስ ምንድን ነው? እስቲ ስለሱ ጉዳይ ያስረዳን። 2 ደቂቃ ወሰድናል። ይሄ በ2 ደቂቃ ውስጥም ያልቅ አይደለም ችግር። አንተ የፈለከውን ያክል ታይም ወሰድና 1 ሰዓትም ይሁን እናደምጣለን። ስለ ስላሴ ያስረዳን። አይ ካንተ ጋር ብዙ ለማውራት ፈቃደኛ አይደለም፣ ግን ስላሴ አብ ወልድ ፈቃደኛ ሆነ እኮ ነው የገባኸው። አሁን ቀጥል ወደ ትምህርቱ። ሁላችሁም አዳምጡ። ስለ ስላሴ ሊያስረዳን ነው። የፈጀውን ያክል ሰዓት ይፍጅ። ስለ ስላሴ ወዴትም ሐሳብ ሳይዞር ወዴትም ብዙ ነገር ዞር ሳይል ስለ ስላሴ ብቻ ያስረዳናል። እኔ ጥያቄ አይደለም እጠይቃለሁ። አንተ ስለ ስላሴ ያስረዳናል። መልከት ስላሴ ሶስትነትና አንድነት ነው። እሺ ያም አብ ወልድ መንፈስ ቅዱስ፣ አብ እግዚአብሔር፣ ወልድ የተወለደው ለሰው ልጅ የመጣ ኢየሱስ፣ መንፈስ ቅዱስ ደግሞ ስርዓት። ከዚህ በላይ ላስረዳ አልችልም። ምክንያቱም አንተም መንገሻ ስለ ስላሴ ለማውራት እኮ 2 ደቂቃ ይበቃም ብለህን ነበረ። በ7 ሰከንድ ውስጥ ጨረስከው። ምን ሆነ ነው? በቃ ጨረስኩ። ቆይ እንዴ ተረጋጋ እንጂ
አትሳቃ እንዴ ካሳቀኝማ ልሳቅ እንጂ በእናትህ ይሄን እንኳን ነፃነት ሰጠኝ። ብዙ ያወቁ ይኸውልህ ቆይ ተረጋጋ። ይኸውልህ ስትጀምር ምን ብለህን ነበር መሰለ? ስለ ስላሴ 2 ደቂቃ ውሰድና እስኪ የምታውቀውን ነገር አስረዳን። መጽሐፍ ቅዱስን መሰረት አድርገህ አስረዳናል። አይ ስለ ስላሴ ለማውራት 2 ደቂቃ አይበቃም አልከን። አረ ግድ የለም 1 ሰዓትም ውሰድ፣ 1 ሰዓትም ውሰድና እኛ እናደምጣለን። እስኪ ስለ ትሪኒቲ ያስረዳን አለን። ብራዘር በ7 ሰከንድ ውስጥ እኮ ጨረስከው። አብ እግዚአብሔር ነው፣ ወልድ ስለኛ የመጣ ነው፣ መንፈስ ቅዱስ ሰራጺ ነው። ከዚህ በላይ ምንም የምንናገረው ነገር የለም ማልክ። 7 ሰከንድ ጭጭ አለች መንገሻ። አሁንም 2 ደቂቃ እሰጥሃለሁ፣ ሰፊ ታይም። እሺ በ7 ሰከንድ ውስጥ አሁን እንደዚህ እንዳጨርሰው ሰፊ ታይም እሰጥሃለሁ። አሁን ይሄን ሁሉ ነገር ያመጣው ምንድን ነው መሰለ? ምንም አይነት መሰረታዊ ነገር ሳይኖርህ የሆነ ብሌም ለማድረግ ነው የመጣው። እንዲህ አይነት ነገር ደግሞ ጥሩ አይደለም። ሰፊ ድል ሰጥቼ የነበረ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለው ይስነል። አዎ አላልክ በልሽ እስቲ አንድ በማስረጃ ልታነሳ የምትችለውን ነገር አውጣና በመጽሐፍ ቅዱስ ማስረጃ እንወያይ ስንል ብራዘር አንተ ወደ ላይ በጣም ፎከስ ታደርጋለህ። አሉባልታ ያለ ምን የሆኑ ሰዎች እንዲህ ብለው እናንተ እንዲህ ትላላችሁ፣ በዚህ ወጥቶ በዚህ ገብቶ እናንተ ግን ኧረ ተው ግድ የለም መጽሐፍ ላይ ፎከስ እናደርግ። በመጽሐፍ ቅዱስ ማስረጃ ልናወራ የምንችላቸውን ነገሮች እንመልከት፣ እንዳስሳን። አታዳምጠንም። እንዴት በመጽሐፍ ቅዱስ ማስረጃ ሀሳቦች ሊነሱ እንደሚችሉ ደግሞ ላሳይ ፈልጌን ያነሳውልን። በስላሴ ታምናለህ ወይ? ስለ አዎ አምናለሁ ብለህ በስላሴ ታምናለህ? ኦፍኮርስ አምናለሁ ብለሃል። የምታምን ከሆነ ስላሴ ምን ማለት እንደሆነ አስረዳን ብለህናል። አሁን ስላሴ ምን ማለት እንደሆነ ታስረዳናለህ። ከጨረስክ ጨርሻለሁ፣ አይ አስረድቼ ጨርሻለሁ ካልክ በአነሳው ሀሳብ ላይ እኔ ጥያቄ ጠይቃለሁ። ታምን የለ ያመንከውን ትመልስልናለህ ማለት ነው። አስረድተህ ጨርሰሃል መንገሻ? በጣም ጥሩ። እሺ ወልድ ክርስቶስ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ ወይም አላምንም በለን መንገሻ። ነው አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል እኛም እንደሆነ ስለምናምን በዚህ ዙሪያ ላይ ጥያቄ አናነሳ። ኦኬ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጥያቄ ደግሞ ትገምልኝ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና ለመንፈስ ቅዱስ ባለቤት ነው። የወልድና የመንፈስ ቅዱስ ባለቤቱ አብ ነው። ምን ላይ እናውጣ? ማስረጃ ስጠን። ባለቤት ነው የሚል ምን ላይ እናውጣ? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ጊዜ ሊቀር በላይ። እሺ ማስረጃ ስጠኝ። ምን ላይ እናውጣ? ምን ላይ እናውጣ? አሁን ምን ላይ እናውጣ? መጽሐፍ ቅዱስን እኮ መሰረት ያደረገ እምነት ነው አይደል? ያለ ምን ላይ ነው እንደዚህ የሚል ሐሳብ ያገኘው? ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ብቻ ስጠኝ ለኔ ወዳጄ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን። ምን ላይ እናውጣ መንገሻ? ለምሳሌ ዘፍጥረት ላይ በመጀመሪያ እግዚአብሔር አምላክ ሰማይና ምድርን ፈጠረ ነው የሚለው። የእግዚአብሔር መንፈስ ደግሞ በውሃ ላይ ሰፍሮ ነበረ ይላል። አዎ ሰማይና ምድርን ፈጠረ ነው የሚለው። እኔ ታዲያ መቼ ዮሐንስ ወንጌል እኔ ታዲያ መቼ ቆይ መንገሻ እኔ የጠየኩት ጥያቄ ምንድን ነው? የጠየኩት ጥያቄ ምንድን ነው? እግዚአብሔር በመጀመሪያ ምንድን ነው የፈጠረን ብዬ ነው የጠየኩት መንገሻ። የጠየቀኝ ጥያቄ እኮ አድርሰው ጥያቄውን ደግመህ በልልኝ። ይሰማል? አዎ ይሰማል። ጥያቄውን ንገረኝ። ለወልድና ለመንፈስ ቅዱስ አብ ምንድን ነው ያንተ ጥያቄ? አብ ለወልድና ለመንፈስ ቅዱስ ምንድን ነው ብዬ ጠየኩ። አንተ ደግሞ ምን ብለህ መለስክልኝ? ባለቤት ነው አልከኝ። ባለቤት ነው የሚል አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ስለ አንተ ዘፍጥረት ላይ እግዚአብሔር ሰማይና ምድር ፈጠረ ይላል ትለኛለህ። እኔ በመጀመሪያ ምንድን ነው የተፈጠረው ብዬ ጠየኩ እንጂ እንደዚህ አይነት ሀሳብ እንዳታነሳው
አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አውጣና ንገረን። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ቃልም ደግሞ ሥጋ ሆነ ይላል። በመጀመሪያ ምን ነበር? ቃል ነበረ፣ ቃልም እሱ ራሱ እግዚአብሔር ነበረ። ከዛ ሁሉ በእርሱ ሆነ ካለ በኋላ ቁጥር 3 ላይ ቁጥር 12 ላይ ስትወርድ ቃል ሥጋ ሆነ ይላል። እሺ ይህ ማለት በመጀመሪያ ቃል ማለት እግዚአብሔር ነው። እግዚአብሔር ቃል ነው፣ ቃል እግዚአብሔር ነው። ኮሜንት ላይ ማርከሻ የምትሉ ሰዎች ማርከሻ አትበሉ። የወንድማችን ስም መንገሻ ነው። መንገሻ እያላችሁ ጻፉ። ማርከሻ የሚላይችን ይቀርታል። እሺ ቀጥል። ምንም ይበሉ ችግር የለም። እሺ በሉ በቃ። ስለዚህ ቃል ሥጋ ሆነ። ይሄ ማለት ወልድ ሆኖ መጣ ማለት ነው። አብ አይደለም የመጣው፣ አብ በሰማይ ወልድ በምድር። እሺ ስለዚህ ወልድን የላከው አብ የወልድ ባለቤት ነው፣ የወልድ ራስ ነው። ራስ ነው። እሺ ቆይ ባለቤት ምን ላይ እንመለሳለን። አብ ለወልድ ራስ ነው የሚል የመጽሐፍ ቅዱስ ማስረጃ ሲሰጠን ምን ላይ እናውጣ? ቆይ አሁን ባለቤት የሚል ነበር የጠየቁ፣ ለወልድና ለመንፈስ ቅዱስ ባለቤት ነው የሚለውን ቆይ እናዘገየውና አብ ለወልድ ራስ ነው ባለቤት ነው የሚልም ደግሞ ማስረጃ ምን ላይ እናንብብ? አሁን በጣም የሚገርም መልስ እየሰጠ ነው። አሁን በጣም አሪፍ፣ አሁን ጥሩ ነው። ስለዚህ አሁንም አንድ ጥቅስ ደግሞ አንሳና አብ ለወልድ ባለቤት እና ራስ እንደሆነ የሚናገር መጽሐፍ ቅዱስ ማስረጃ ያወጣለን። ለምሳሌ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወደዋል ይላል። አንድያ ልጁ እስኪሰጥ ነው የሚለው። ስለዚህ እግዚአብሔር አብ አንድ ልጅ ነበረው፣ እሱን ሰጠን። አብ እግዚአብሔር ነው፣ ወልድ ደግሞ ኢየሱስ ነው። ስለዚህ እዚህ ጋር አብ የክርስቶስ ኢየሱስ አባት፣ ኤፌሶን 1 ላይም የጌታችን የኢየሱስ ክርስቶስ አባትና አምላክ ብሎ ነው የሚጀምረው አይደል? ስለዚህ አብ ለመንፈስ ቅዱስና ለወልድ ለኢየሱስ ክርስቶስ አባት ወይ ደግሞ የነሱ ባለቤት፣ ነገር ግን ስላሴውን እዚህ ጋር ያፋረሰ አይደለም። ስላሴ ሶስትነት ቢሆንም አንድ ነው። ሶስትነትና አንድነትን የሚያመላክተው ማቴዎስ ወንጌል ምዕራፍ 28 ከቁጥር ልጻፈው 19 ጀምሮም ማቴዎስ ወልድ መንፈስ ቅዱስ ምዕራፍ 28 ከቁጥር 19 ጀምሮ ያለው ቃል በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚሄደው። ይገርማል። እዚህ ጋር ሶስት ናቸው ማለት ሶስት አምላክ አለ ወይ ደግሞ ሶስት ናቸው ማለት አይደለም። በመለኮት ነው ሶስትነት፣ በመለኮት ሶስት ናቸው። በጣም ትክክል። በአምላክነት ግን አንድ ናቸው። ኦኬ፣ በመለኮት ሶስት ናቸው፣ በአምላክነት ደግሞ አንድ ናቸው። ኦኬ፣ በመለኮት ሶስት ነው ስንል ምን ማለት ነው? እሱን ነገር እኔ ቅድም ይሄንን ታይም ተጠቅመ ብታስረዳን አሪፍ ነበረ። በመለኮት ሶስት ናቸው ማለት ደግሞ ምን ማለት እንደሆነ ፕሊስ እሱን ትንሽ ነካ ብታደርገው አሪፍ ነው። በመለኮት ሶስት ናቸው ማለት አብ ላኪ ነው፣ የላከው አብ ነው። ኦኬ፣ በመላኩ አብ ኦኬ፣ በመላኩ ላከው ደግሞ ኦኬ፣ በመለኮት ሶስት ናቸው። ኦኬ፣ ሶ አብ በመላኩ የላከ። ኦኬ፣ በጣም አሪፍ። እሺ፣ ወልድ ደግሞ የመጣ ኦኬ፣ ምድር የመጣ ከዛ ለማነው ፊልጵስዩስ ላይ ለሞት እንኳን ያውም ለመስቀል ሞት የታዘዘ የሆነ ይላል። ስለዚህ የታዘዘው ወልድ ኢየሱስ ነው። ትክክል። በዚህ በመጽሐፍ ቅዱስ ክፍል ላይ
ትንቢተ አትናቴዎስም ላይ እንደዛ ይላል አይደል? በመለኮት ሶስት ናቸው ይላል እዚህ መጽሐፍ ቅዱስ ክፍል ላይ ትንቢተ አትናቴዎስ ላይ ትክክለኛ አይደል መንገሻ? በመለኮት ሶስት ናቸው ይላል ቃል በቃል አንተ እንዳልከው ትንቢተ ምን አትናቴዎስ ላይ አይ ቲንክ አትናቴዎስ ከ66 ውጪ የሆነው ትምህርት 81 አዱ ላይ ኦ ኖ ይቅርታ ቲቶ ነው መሰለኝ ቲቶ ላይ እንደዚህ ይላል መሰለኝ አይደል? በመለኮት ሶስት ናቸው ይላል። ቲቶ ስንት እኔ ቁጥሩ ረስቼው ነው ግን በመለኮት ሶስት ናቸው የሚል ሐሳብ አይ ቲንክ ተሳስቻለሁ። የለም ነው አለ አንተ እንዳልከው የለም ወይስ አለ? አለ እያልኩ እኮ ነው። ኦኬ ትንቢተ ቲቶ ላይ እስኪ ምዕራፍና ቁጥሩን እንፈልጋለን። ቆይ ልጻፈው አንዴ። ትንቢተ ቲቶ ምን የሚባል ነው ያለው? ትንቢተ ምን ላይ ነው ያለው? አይ ትንቢተ ቲቶ የሚባል መጽሐፍ አለ ወይስ? ሶሪ በጣም ምን ላይ ነው ያለው መንገሻዬ? በመለኮት ሶስት ናቸው የሚለውን ምን ላይ ነበር አውጡና አንብቡ ያልከን? ትንቢተ ምን ላይ ነው? ትንቢተ ያልከው እኮ አንተ ነህ። ትንቢተ አትናቴዎስ ያልክ አንተ እኮ ነህ ያልኩ። ይቅርታ በጣም ምን ላይ እናውጣ? እሺ በመለኮት ሶስት ናቸው የሚለውን ምን ላይ እናውጣው መንገሻዬ? እሱ እኮ ያልከው አንተ እኮ ነህ፣ እኔ አይደለሁም እኮ። አይ አይደለም፣ በመለኮት ሶስት ናቸው ያልኩት እኔ ነኝ እንዴ? እና ስላሴ የሚል ትምህርት እኮ አይ በመለኮት ሶስት ናቸው ብለህ ነበር መንገሻ። ስታምነው ነው እንጂ ስላሴ የሚለው ትምህርት እኮ ስታምነው በመለኮት ሶስት ናቸው አይደል? በመለኮት ሶስት ናቸው አይደል? አይደል መንገሻዬ? እሱም ቢያለው ከቀደም በቃ አሁን ሶስት ነገሮችን ላንሳለህ። አንደኛ አብ ለወልድ ለመንፈስ ቅዱስ ባለቤት ነው የሚለው። ሁለተኛ በመለኮት ሶስት ናቸው የሚሉትን ጥቅሶች ምን ላይ እናውጣ? ኤፌሶን አንድ ጊዜ መጽሐፍ ቅዱስ ክፈቺ። ቆይ መንገሻ በጣም አሪፍ ሐሳቦችን እያነሳ ነው። እዚህ ውስጥ ያላችሁ ኦርቶዶክሳውያን ይሄ አሁን ጥሩ ሐሳብ ነው። በቃ እንዲህ አይነት ፕሮቴስታንቶችን ነው የምንፈልገው። እንደ መንገሻ ያሉ ወንድሞቻችን በዚህ አጋጣሚ ማመስገን እንፈልጋለን። አንደኛውን ጥቅሶችን በቀጥታ ያወጣልናል መንገሻዬ። የመጀመሪያውም ያወጣልን በመለኮት ሶስት ናቸው የሚል የመጽሐፍ ቅዱስ ማስረጃ ያወጣልናል። ምን ላይ እናውጣ መንገሻ? ይኸው ከዘፍጥረት እስከ ዮሐንስ ላይ ያለ የትኛው መጽሐፍ ቅዱስ ክፍል ላይ እናውጣ? ንገራት። ታወጣላለች፣ ንገራት። ማን ኤፌሶን ናት? አዎ ታወጣላለች፣ ንገራት። ምን ላይ ታውጣ? በማቴዎስ ወንጌል ምዕራፍ 28 በጣም አሪፍ። ሁላችሁም ተከታተሉ። አሁን ማቴዎስ ወንጌል ምዕራፍ 28 እሺ፣ በመለኮት ሶስት እንደሆኑ የሚያሳይ ጥቅስ ነው። በዚህ አጋጣሚ ለኛውን ይሄ አዲስ ዕውቀት ነው። እዚህ ውስጥ ያላችሁ ሰዎች ብትችሉ ወረቀትና እስክሪብቶ ሁላችሁም ያዙ። እንዲህ ነው እኛ አሁን የምንፈልገው። እንዲህ በመጽሐፍ ቅዱስ ማስረጃ የሚያስረዳን ሰው ካገኘን ሆይናት ለምን ቁጭ ብለን አንማርም? እሺ ማቴዎስ ስንት ነበር ያልከው መንገሻ? ምዕራፍ 28 እሺ ቁጥር ስንት ላይ? ከቁጥር 19 ጀምሮ እስከ ስንት? ከ19 እስከ ስንት? እስከ መጨረሻው። እሺ እስከ መጨረሻው በይትሻም በዓለም ፍጻሜ ከእናንተ ጋር ሆኖ። እሺ መንገሻዬ በጣም ጌታ ይባርክ። በመለኮት ሶስት እንደሆኑ አብ ወልድ መንፈስ ቅዱስ በመለኮት ሶስት እንደሆኑ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠን ነው። እሺ ከ19 እስከ መጨረሻው በቢልን ቤትሻ ማይክሽን ክፈቺና። እሺ በጌታ ኢየሱስ ክርስቶስ አነባለሁ። እንደዚህ ይላል። እሺ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። እንዲህም እንግዲህ ሂዱና አሕዛብን ሁሉ በአብ
በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቱ ያደርጓቸው። እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል ጌታ ኢየሱስ። በጣም 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 የሚደንቅ ነው። በጣም የሚደንቅ ነው። ሰው ይሄ ጥቅስ በመለኮት ሶስት እንደሆኑ የሚያሳይ ነው አይደል መንገሻ? ምክንያቱም ሂዱ አላቸው፣ በአብ አለ፣ በወልድ እሺ፣ በመንፈስ ቅዱስ ስም አለ። ስለዚህ እዚህ ጋር ሶስት ናቸው። ይገርማል። ሶስት ማለት አብ አምላክ፣ ወልድ ኢየሱስ ክርስቶስ የመጣ መንፈስ ቅዱስ ደግሞ ስራ አስፈጻሚ ሆኖ ስራ አጽ ሆኖ ወይ ደግሞ በግዕዝ ስራ አጽ እንደሚባለው ስራ አጽ ሆኖ ያስፈጸመው። ይገርማል። ስለዚህ እዚህ ጋር ሶስት አካላት ማለት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ይሄ ማለት ሶስት አምላክ አይደለ አለ ማለት አይደለም። ሶስት መለኮት እንጂ ሶስት አምላክ አይባልም። ሌላ ሙስሊም ወንድም ቢመጣ ሶስት አምላክ አለ እንደ ብሎ ሊያወራ ይችላል። እንትን ማለት ከዚህ ጋር ተያይዞ መንገሻ ስራ አስፈጻሚ ስትለን ይሄ እንደ መንግስት አይነት መዋቅር ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ ያለ ማለት ነው። አይ ቲንክ አይደል? አስፈጻሚ ስትለን ምክንያቱም መንፈስ ቅዱስ ስራውን እንዲፈጽም እንትን ማለት ምን ማለት ነው? መንገሻዬ ከይቅርታ ጋር ከዛ በፊት መለኮት ምን ማለት ነው? መለኮት በኢትሰልፍ ምን ማለት ነው? ያው አሁን ቅድም ስትል ነበር በመለኮት ሶስት ናቸው። ሶስት አምላኮች አይደሉም። ያው ፕሮቴስታንት የሆኑ ሰዎች መታለል የለባቸው መደንገጥ የለባቸው ብለናል። በመለኮት ግን ሶስት ናቸው ብለናል። በመለኮት ሶስት አይደነግጡም። ምክንያቱም በዚህ ነው የሚያምኑት። አይ አንተ አይ እሺ እኔማ መቼ ደነግጣለሁ አልኩ። አይ እኔማ በፍጹም መለኮት ምን ማለት ነው ግን መንገሻ? መለኮት ለምሳሌ በኢትሰልፍ ትርጉሙ ምን ማለት ነው? መለኮት ማለት እኔ እንደገባኝ መጠን ምስጢራዊ እግዚአብሔር ምስጢራዊ ሐሳብ በሚስጥራዊ ሐሳብ ነው ለታውቁት። ኦኬ በቃላት ሊገለጽ የማይችል መለኮት። በቃ በጣም አሪፍ በጣም አሪፍ በጣም አሪፍ። ጥሩ ነው ያገኘነው ዛሬ፣ ጥሩ መረዳት ነው ያገኘነው። የመጨረሻው አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለናል። ምን ላይ ተውጣ ቤት ይሻል? አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል ሐሳብ ምን ላይ ተውጣ? እሱን ኤፌሶን አንድን አውጪ ቤትሻ፣ ቶሎ በይ። ቆይ ትክፈትልን ካሜራ። ቤትሻ አለሽ አይደል? ቤትሻ የለሽም? ካሜራውን ክፈቺና ኤፌሶን 1 ላይ አውጪልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ለሚለው ሐሳብ መጽሐፍ ቅዱስ የማስረጃ ሊሰጠን ነው። እሺ ኤፌሶን 1 ቁጥር ስንት? ከአንድ ጀምሮ እስከ ስንት? እስከ 3ም ማለት ትችላለች። እሺ ከ1 እስከ 3 እሺ ምን ይላል? እሺ በእግዚአብሔር ፍቃድ በኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያት ስፍራ በመንፈሳዊ በረከት ሁሉ የባረከን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለበት በፍቅሩ እንኖር ዘንድ በክርስቶስ ኢየሱስ መረጠን። እሺ እዚህ ጋር አሁን ክርስቶስ አምላክና አባት ነው የሚለው። ክርስቶስ አምላክና አባት ነው የሚለው። አዎ እሱ ሳይሆን ባለቤት። አሁን አብ ለወልድና ለመንፈስ ቅዱስ ባለቤት እንደሆነ የሚናገር ማስረጃ ነበር የጠየቅን መንገሻዬ። አባት ማለት እኮ ባለቤት ማለት እኮ አባት ወይ ደግሞ የላከው አባት ማለት እኮ ነው።
ምክንያቱም ወልድ የመጣው ከየት ነው? ከአብ አይደለ? መንፈስ ቅዱስ የማን ነው? የእግዚአብሔር እስትንፋስ አይደለ? ይገርማል። ስለዚህ ይሄ ማለት ግን ፊልጵስዩስ 2 ላይ ከቁጥር 5 ጀምሮ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ኢየሱስ ክርስቶስ ወልድ ሆኖ ሲመጣ ተልኮ ሲመጣ በአይሁድ ዘንድ ነብይ ነው ወይ ደግሞ የቀራጭ ማን ነው የአናጺው ልጅ ነው እንዲህ ነው ተባለ በእነሱ አረዳድ። ምክንያቱም እነሱ የመምጣቱን ሁኔታ ስላልጠበቁ በእንደዛ አይነት መንገድ ይመጣል ብሎ ስላልጠበቁት በእንደዛ አይነት አገላለጽ ገለጹ እንጂ አምላክነቱን እንደመቀማት ሳይቆጥር ነው የሚለው። ስለዚህ ይሄን በዚህ ሁኔታ ካልኩት አንተ ደግሞ ጥያቄ አለ። መንገሻዬ ቆይ ወደዛ ከመሄዳችን በፊት የኔ አባት በመጀመሪያ በጣም ነው የምንወድ። ኦኬ የሆኑ ነገሮች ማይክል የሚታደርገው እሺ፣ ድምጽ እየረበሸ ስለሆነ ማይክል እስከዛ ነው ሳውራ የሚታደርገው። ከሁሉ በፊት ተወዳጅ ወንድማችን መንገሻ በጣም ነው የምንወድ፣ በጣም ነው የምናከብረው። በጣም ይሄንን የምንናገረው ለለበጣ ለዘለፋ አይደለም፣ ከልብ አንተን የመውደድ ግዴታ አለብን። በጣም ነው የምንወድ። ይሄን ያክል ፈርዘር ስንሄድ አንድ ለሌሎች ሰዎች ልናሳይ የፈለግነው ነገር እንዳንተ ያሉ ወንድሞች ሲመጡ ብዙ የማናስወራቸው ምክንያቱ ምን እንደሆነ እንዲያውቁ ነው። ተወዳጅ ወንድማችን መንገሻ ያው እግዚአብሔር በሚያውቀው አንተ ብለህ ራስህ እንደምታውቀው በቂ የሆነ የመጽሐፍ ቅዱስ የመረዳት የለህም። የትኛውም የፕሮቴስታንት ቸርች በትሪኒቲ ዙሪያ እንዲህ አይነት ትምህርት የላቸውም። አሁን እኛ ሌላ ዓላማ ያለን ሰዎች ብንሆን አንዳንድ ጊዜ እዚሁ ቲክቶክ ፕላትፎርም ላይ አይታችሁ ከሆነ ለምሳሌ በተመሳሳይ እንዲህ አይነት ጉዳይ ኦርቶዶክስ ቤተክርስቲያንም ጋር ይንጸባረቃል። የኦርቶዶክስ ቤተክርስቲያን አማኞች ሆነው ማርያም አምላክ ናት የሚሉ ሰዎች ላይቭ ላይ ሲገቡ ፕሮቴስታንት የሆኑ ሰዎች አይታው ይሄ ነገር ስህተት ነው አይደለም የሚሉት። እዩዋቸው እነዚህ ኦርቶዶክሳውያን እዩዋቸው፣ ተመልከቷቸው እንዲህ ብሎ ያምናሉ ምናምን እና ድራማ ይሰሩበታል። እኛ እንዲህ አይነት ዓላማ የለንም። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እንድታውቁ የምፈልገው ነገር ፕሮቴስታንቶች በሆኑ ሰዎች ንግግር የሆነ ጠቅልልንና የሆነ ይዘን በቃ እንዲህ አማኞች ናቸው ማለት አንፈልግም። ይሄ የሰነፍ ሰው ስራ ነው። መንገሻዬ ፐርሰናሊ ግን አንተ በቂ የሆነ የመጽሐፍ ቅዱስ መረዳት የለም። ኦርቶዶክስ የሆኑ ሰዎች ላይፍ ከፈቱ ማለት አንተ ፕሮቴስታንት ስለሆንክ ብቻ በቂ ነህ ማለት እንደው ብቁ ነህ ማለት አይደለም። ነገሮች ላይ ሀሳብ ለመስጠት ለመወያየት ብቁ ነህ ማለት አይደለም። ቆይ መንገሻ አንድ ጊዜ እባክህን በፍቅር አይደል ያዳመጥኩ፣ እኔንም በፍቅር አዳምጠኝ። አሁን እኔ ፐርሰናሊ እኮ አንተን መስደብ እኮ ብፈልግ እኮ ታች አስወርጄ ነው የምናገረው። እዚሁ እንዳለ ግን መናገር የፈለግኩት ግን በወንድምነት እንድትረዳኝ ስለፈለግኩ ነው። የትኛውም ኦርቶዶክስ ቤተክርስቲያንን አስተምሮ እርሰው በየትኛውም የፕሮቴስታንት ቤት ውስጥ በትሪኒቲ ትምህርት ዙሪያ አብ ለወልድና ለመንፈስ ቅዱስ ባለቤት ነው፣ በመለኮት ሶስት ናቸው የሚል ትምህርት የለም። እሺ እንዲህ አይነት ትምህርት ከዘፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስን መሰረት አድርጋ የምታስተምር የፕሮቴስታንት ቸርችም የለችም። ኢቨን አንተ ያለበት ቸርች ውስጥ እንኳን ያሉ መምህራኖች እንዲህ ብለው አያስተምሩም። ይህን ማረጋገጥ ከፈለግ ህብረት የምታደርግበት ቸርች ሄደ የተናገርከውን ቆይ አንድ ጊዜ ፉክክሩን እርሳው መንገሻ እና አዳምጠኝ። አንተ ህብረት የምታደርግበት ቸርች ላይ ሄደ ያቀረብካቸውን ሀሳቦች ከእንደገና ነገር ትክክል እንደሆንክና እንዳልሆንክ ከመምህራኖች ኮንፈርም እንድታደርግ በትህትና ጋብዛለሁ። አንተን እዚህ ጋር እስከ መጨረሻው ድረስ ጸጥ ብለህ ያደመጥን ትልቁ ነገር ምንድነው መሰለህ ተወዳጅ ወንድማችን፣ እንዳንተ ያሉ ወንድሞቻችን ሲመጡ የምናስወርድበት ትልቁ ምክንያት ምን እንደሆነ ለማሳየት ነው። ቅድም እንዳልኳችሁ አንዳንድ የፕሮቴስታንት ቤት ላይቭ ስትሪም ላይ ኦርቶዶክስ ቤተክርስቲያን የአማኝ ሆነው ስሜታ የሆኑ አንዳንድ ሰዎች ይገባሉ ገስ ላይ። በዚህ አጋጣሚ ይሄ መልእክት ኦርቶዶክስ ስለሆናችሁ ሰዎችም ነው። ስሜታ የሆነው ከመንፈሴ ቅናት የተነሳ ላይቭ ላይ ገቡና ሲጀመር እኛ ምናምን እያሉ የሆኑ ነገሮችን ለመናገር ይሞክራሉ። በቻሉት አቅም እምነታቸውን ዲፌንድ ለማድረግ ምን ይባላል? ከመጠንጠል መማር ይቅደም ይባላል አይደል? መንገሻ ከዚህ በኋላ ማይክ የምትከፍት ከሆነ ላስወርድ ነው። እሺ ማይክን ሚታርገው እንትኑ ስለ ስላሴ ብታስረዳኝ። አሁን እኮ ወደ ስላሴ ለመጨረሻ ጊዜ ነው የምነግርህ። አሁንም ማይክን ሚውት የምታነሳ ከሆነ አስወርዳለሁ። ከዚህ በኋላ ደግሜ ማይክን ሚውት አድርግ ምናምን አለልህ። ተቀምጠ ሀሳብ ከእንደገና መስጠት የምትፈልግ ከሆነ ስነ ስርዓት ይዘህ ማይክን ሚውት ታደርግና እስከ መጨረሻ ድረስ ታደምጣለህ። ካልሆነ ግን መሀል የምትናገር ከሆነ አስወርዳለሁ። ቅድም እንደነገርኳቸው አንዳንድ ኦርቶዶክስ የሆኑ ሰዎችም
ከመንፈሴ ቅናት ሌላ ክፋት አስቡ አይደለም። ከመንፈሴ ቅናት ፕሮቴስታንት የሆኑ ሰዎች ላይፍ ሲከፍቱ እነሱ ጋር ሄደው ይኸው እኛ እንደዚህ ነው በዚህ ወጥቶ በዚህ እናንተ እንደዚህ ናችሁ ምናምን እያሉ የተወሰኑ ነገሮችን ይናገራሉ። እና አንዳንድ ሰነፎች ኦኬ አይምሯቸው ያን ያክል ዳትማች ያልሰፋ በአስተሳሰብ ጠባብ የሆኑ ሰዎች ይዋቸው ኦርቶዶክሳውያን ይኸው ማርያም አምላክ ነች አሉ። ይዋቸው እግዚኦ ሪከርድ አድርጉ ምናምን አይነት ስታፍ ያራምዳሉ። እኛ ህፃናት አይደለንም። የህፃን ስራ እንሰራ። እንዲህ አይነት ወንድሞቻችንን ስናገኝ እዩ ተመልከቱ፣ ፕሮቴስታንቶችን እዩ፣ በስማም የፕሮቴስታንቶች ጉድ፣ አቤት የፕሮቴስታንቶች አስተምሮ አንልም። ይህ ወንድማችን ስህተት ከሰራ የለም የትኛውም አይነት የፕሮቴስታንት ቤተ እምነትን አማኞች ትምህርት አይወክልም ብለን እድል እንደዚህ ያው እናቋርጣለን ማለት ነው። በመንፈሳዊ ትምህርቶች ዙሪያ ገብተው ሐሳብና አስተያየቶችን መስጠት ሳይሆን መወያየት ያለባቸው ሰዎች በትንሹም ቢሆን መሰረታዊ የሆነ የቤተክርስቲያናቸውን ትምህርት ማወቅ አለባቸው ብለን እናምናለን። አንድ ኦርቶዶክስ ፕሮቴስታንት የሆኑ ሰዎች ላይፍ ስለከፈቱ ብቻ ብቁ ነው ማለት አይደለም። ገብቶ ለመወያየት ቢያንስ በተወሰነች የሰንበት ትምህርት ቤት ተቋም ውስጥ ሊሆን ይችላል፣ የመምህራኖችን ትምህርት በመስማት ሊሆን ይችላል። ራሱን ትንሽም ቢሆን በተወሰኑ የመጽሐፍ ቅዱስ ሀሳቦች ማዳበር ያስፈልገዋል። ፕላስ ደግሞ ከስሜታዊነት መራቅ ይኖርበታል። አንድም ፕሮቴስታንት ልክ እንደዛው እነ ፈለገ አትናቴዎስ ላይፍ ሲከፍቱ ላይፉን ጆይን ማድረጉ ብቻ በቂ ነው ማለት አይደለም። ወይም ደግሞ ፕሮቴስታንት በመሆኑ ብቁ ነው ማለት አይደለም። ገብቶ ለመወያየት በመጀመሪያ የሚነሱ ሀሳቦችን ብታደምጡ፣ ከዛ በኋላ ደግሞ ስሜታዊ የሆናችሁ ከመግባት እንደው ይልቅ በቻላችሁት አቅም ፍሬ የሚያፈራ ነገሮችን ተናግሮ ለመውጣት ብትዘጋጁበት ምንም ችግር የለውም እኮ። አሁን እኛ በሰጠን ርዕስ ልናወራ ብለን በቻልነው አቅም ነገሮች ላይ ምንም አይነት መሰረታዊ እውቀት እንደሌለ ለማሳየት የፈለግነው ተወዳጅ ወንድማችንን መንገሻ ከመጽሐፍ ቅዱስ ትምህርት የራቁ ነገሮችን እያወራ ስለነበረ ነው። ገመድ እንዳንጓታት ይህን ያክል ፈርዘሬን ነው። ስለዚህ ተወዳጅ ወንድማችን መንገሻ እኛ በወንድምነት የምንመክረን ነገር ለየትኛውም ፕሮቴስታንት ወንድሞቻችን የምናስበው የዚህ ቅዱስ ቤተክርስቲያን ልጆች እንዲሆኑልን ነው። ቤተክርስቲያናችን አስበው እንዲያውቁልን ነው። ከዛ በፊት ግን አንተ ሞሬ ደግሞ የራስህን ቤተክርስቲያን ደግሞ አስበው ብታቅ ብትረዳ ደስ ይለናል። ምክንያቱም እውነት የሆነውን እውነት፣ ስህተት የሆነውን ስህተት ብለን ከአንተ ጋር ስንወይ የምትረዳን በመጀመሪያ አንተ ስላለህበት ትምህርት እና ቤተክርስቲያን መሰረት እውቀት ሲኖር ነው። ስለዚህ ሌላ ጊዜ ተወዳጅ ወንድማችን መንገሻ በመጽሐፍ ቅዱስ ማስረጃ ትንሽ መሰረት የሆነች ነገርን ይዘህ አውቀህ ተረድተህ ከአንተ የተሻሉ አገልጋዮችን፣ ከአንተ የተሻሉ መምህራኖችን፣ ከአንተ የተሻሉ መጋቢዎችን ጠይቀህና ከኛ ጋር በፍቅር ተወራለህ። ለዛሬ ግን መንገሻ ይብቃ፣ ተወዳጅ ወንድማችን ይብቃ። እዚህ ውስጥ ፕሮቴስታንት የሆኑ አዳምጠኝ መንገሻ፣ እዚህ ውስጥ ፕሮቴስታንት የሆኑ ሰዎችም ላይቭን ፕሮቴስታንት የሆኑ ሰዎችም ይመለከቱታል። እዚህ ውስጥ ቁጭ ብለው ልባቸው እንዲደማ እንፈልግም። እኛ እነሱን የማስተማር ዓላማ እንጂ ያለን እነሱን የማብሸቅ ዓላማ የለንም። ኦርቶዶክስን የማብሸቅ ዓላማ ያላቸው ሰዎች እንደው ካለ እውቀት የሚናገሩ አንዳንድ ኦርቶዶክሶችን ያስገቡና ይኸው ጊዮርጊስ አምላክ ነው አሉ፣ ይኸው ማርያምን አመለኳት፣ ይኸው እናመልካለን ይላሉ ተበዛሽቶ አንዳንድ ኦርቶዶክሳውያን። እንዲህ አይነት ሰዎችን ገሳ ላይ ረጅም ሰዓት ያስቀምጡና ያናዝዟቸዋል። ታሙን አስገቡት። እንዲህ አይነት ሰዎችን ረዥም ሰዓት ይዙና ያናዝዟቸዋል። በዚህ ወጥቶ በዚህ ገብቶ ምናምን። እኛ ግን ያ ፍላጎት የለንም። ድራማ የመስራት ፍላጎት የለንም። እዚህ ውስጥ ያሉ ፕሮቴስታንት የሆኑ ሰዎች ልባቸው እንዲሰበር አንፈልግም። ምክንያቱም የእነሱን ትምህርት ወክል አይደለም የተናገርክ ያለው። ስለዚህ መንገሻዬ ግድ የለም በቃ አሁን ይሄ የፍቅር ጥሪ እኮ ነው ያቀረብኩልህ። ታይም ውሰድ፣ ጊዜ ውሰድ፣ በፈለግከው ሀሳብ ላይ ከአንተ የተሻሉ መምህራኖችን ጠይቅ፣ ተረዳ። ከዛ ናና ነገ የሚሆን ከነገ ወዲያ እናስገባሃለን። በመጽሐፍ ቅዱስ ማስረጃ እንድታወራ እድል እንሰጥሃለን። የኔ ተወዳጅና እሺ፣ ዛሬ ለምን አስጠይቅም? አንድ ጥያቄ መንገሻ፣ ቆይ በቃ በመጀመሪያ መሰረታዊ ነገር ይዘና እያልኩ ነው። እሺ አስጠይቀኝና እንዴ መንገሻ፣ ስለምን ነገር ምንም አላስረዳኝም እኮ ስለ ስላሴ ምንም አላስረዳኝ። እሺ እኔ በተሳሳተ መንገድ አስረዳውና እባክህ እኔ እሺ ተሳሳተ እሱ ልመልስልህና እንተማመን። ቆይ አዳምጠኝ። አንተ የፕሮቴስታንት እምነት ተከታይ እንጂ የኦርቶዶክስ ቤተክርስቲያን አማኝ አይደለም። አንተ የተሳሳትከው ነገር ስለዚህ አታስረዳኝም መንገሻ። እንዲህ አይነት ጫጫታ ምናምን እኔ አልወድም። እሺ ስታዳምጠኝ ነው ማዳምጥህ እንጂ ጣልቃ እየገባ ስለጮህ ምንም የሚመጣ ነገር የለም። እስካሁን የነገርኩ ነገር በደንብ አድማጭ ብትሆን ትልቅ ቁም ነገር ነበር። መንገሻ እያዳምጠኝ። እኔ የኦርቶዶክስ ቤተክርስቲያን አማኝ ነኝ። ያልገቡኝ ነገሮች ቢኖሩ በጨለማ ውስጥ ናቸው ብዬ
ማስባቸውን ፕሮቴስታንት የሆኑ ሰዎችን አይደለም መጽሐፍ ቅዱስ የምጠይቀው። ቤተክርስቲያን የሊቃውንት ሀብታም ነች። ወደ ቤተክርስቲያን ጠጋ ብዬ እነሱ ነው የምጠይቀው። በመጽሐፍ ቅዱስ የማስረጃ ሲመልሱልኝ ይሄ ምን ማለት ነው ይሄ ምንድን ነው እያልኩ የምጠይቀው። ስለዚህ ውይይታችን ጤናማ እንዲሆን አንድ ሀሳብ ሰጠው፣ አንድ ድል ሰጠው። ምንድን ነው የተሰጠው መሰለ መንገሻዬ? ዛሬ የምናወራበት ርዕስ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ የምታምኑ ፕሮቴስታንቶች ኑ ግቡና በመጽሐፍ ቅዱስ የማስረጃ በምን ማስረጃ ያልኩ ማነው መንገሻዬ? በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ ኑና ሞግቱ ብለን ለፕሮቴስታንት ወንድሞቻችን እድል እየሰጠን ነው። አንተ ደግሞ ምንም አይነት መጽሐፍ ቅዱስ የመሰረቱ ሳይኖር እንዲሁ ደስ ስላለ አይ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ነች ብለህ ታይም ብንገድል ቁም ነገር የለውም። ምክንያቱም በመሰረቱ አንተ የራስን ራሱ የቤተክርስቲያን ትምህርት አላወቅከውም መንገሻ። የራሳቸውን የቤተክርስቲያናቸውን ትምህርት እንኳን የሚያውቁ ሰዎች አንድ ጊዜ ግቡና ለነሱ ድል እንስጥ መንገሻዬ። በትሪኒቲ ዙሪያ አንተ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከን ነው ወንድማችን። ምን ብለን ነው ካንተ ጋር የምናወራው? አሁን የኛን ትምህርት ተው። የኛ ትምህርት ትክክል ነው ወይስ አይደለም? እሱን ተው ለጊዜው። ቆይ የራስ ትምህርት እንኳን መጽሐፍ ቅዱስ መሰረት አድርገህ እንኳን ልትሞግተን አልቻልክም። መሰረት አድርገን ደግሞ ማውራት የምንፈልገው መጽሐፍ ቅዱስን ነው። ስለዚህ መንገሻዬ እባክህን ከአንተ የተሻሉ ሰዎችን ጠይቅ እና ነገም ከነገ ወዲያም ከፈለግክና ገብተህ ታወራለህ። እሺ የኔ ተወዳጅ ወንድም ሰላም ሆነልን። እናመሰግናለን። ምንም እድል አልሰጠኝ። በሰለን እኮ ተሙ አባቴ አባት እንዴት ነህ? ፈሌ ዘ ግሬተስት ማን እንዴት ነህ? አለን የኔ አባት እንዴት ነው? ተመችቷችኋል? ጌታ ክብሩን ይውሰድ። ግድ ነው። ተሙሻ አሁን የገባችሁ እንዴ ወይስ እዛው ናችሁ ገና? አሁን ገብተናል እና ከአንድ ደቂቃ በኋላ በጣም ነው የማወራው። ጠብቀኝ አንድ ደቂቃ ብቻ። እሺ እንዴ መንገሻ በለው። እሺ ቆይ ከእንደገና ናገባ። ምንም አታቀበለ ሰደብከኝ እኔን ታይም ወስደ ጊዜ ወስደ ግድ የለም ጠይቀና ስልህ እኔ ዘለብከኝ። ናገባና አሁን በማስረጃ እናወራ። ናገባሽ ሁላችሁም ከዚህ በኋላ እኔ ከደሙ ንጹህ ነኝ። ና መንገሻ። እሺ እኔ ምንም አላውቅም አረ መንገሻዬ ድምፅህ ርቋል። ማንም ቢሆን አይሰማም። አሁን ይሰማል። እኔ ምንም አላውቅም ማንም ቢሆን ቆይ አሁን እሱን ተው። ማንም ቢሆን ምናምን እሱን ተው። ምንም አላውቅም አይደለ መንገሻዬ አይደለ? አንተም እኮ አልከኝ። እኔ እንደዛ አይደለም ያልኩት። እኔ በንቀት ቃል አንተ አልሰደብኩም፣ አልዘለፍኩም። ጌታ በሚያውቀው በፍቅር ቃል እባክህን እኔ አሁን ቅድም ስናገር አንተን ብቻ ሳይሆን ኦርቶዶክስ የሆኑ ሰዎችንም አንስቻለሁ። ኦርቶዶክስ የሆናችሁ ሰዎች አንዳንዴ ኦርቶዶክስ መሆናችሁ ብቻ በቂ አይደለም። እንዲህ አይነት ውይይቶች ሲኖሩ በቻላችሁት አቅም መሰረታዊ ነገር ቢኖር ጥሩ ነው እያልኩ ነው የተናገርኩት። ይሄው እንኳን ደህና መጣ። ከመጣሽ ማርያም ታምጣሽ ነው በል። እንኳን ደህና መጣ። አሁን ምን እናደርጋለን መሰለህ? የጀመርነውን ነገር እንጨርሳለን። በይደር ጠይቀን አይደለም። አሁን በማስረጃ ሰጠኛለሁ። ኤፌሶን ካሜራሽን ክፈቺና መጽሐፍ ቅዱስ አዘጋጂልን። አብ ለወልድና ለመንፈስ ቅዱስ ባለቤት ነው ያልከበትን የመጽሐፍ ቅዱስ ማስረጃ ሰጠኝ። አሁን በማስረጃ እናወራለን። እናንተ እዛ ጋር ጨርሰናል። እኔ ጥያቄ ልጠይቅ ስል ነው። አልጨረስኩም። ምን ማስረጃ ሰጠና ነው? አልጨረስንም። አውጣና ስጠን። እዛ ጋር ጨርሰናል። አውጣና ስጠን። ወደኋላ አንመለስ። አውጣና ስጠን መንገሻ። መጀመሪያ ከኔ ጥያቄ መጽሐፍ ቅዱስን መሰረት አድርገህ አንተ አብና መንፈስ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ብለህናል። ምን ላይ ነው ያገኘኸው? የትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? እዛ ጋር ጨርሰናል እኮ። አልጨረስኩም። እኔ ስንት ጊዜ ወሰድንበት? አልጨረስኩም። እኔ ነኝ የጠየቅኩት። ስትመልስልኝ ተመልሶልኛል እልሃለሁ። ጥያቄ መልስልኝ። ምን ላይ እናውጣ? አሁን እኔ ጨርሻለሁ። ከዚህ በኋላ ደግሜ ከእንደገና አልጠይቅህም። ኦኬ? እኔ ስነ ስርዓት ላለው ሰው ነው ክብር ሰጥቼ የማዳመጠው። ካልሆነ እዛው ታች ትቀመጥና ኮሜንትን እዛው ቀጥቀጥ። ከዛ በኋላ ስትሳደብም ትሳደባለህ። ተወዳጅ ወንድማችን መንገሻ አብ ለወልድና ለመንፈስ ቅዱስ ባለቤት ነው ስትል ጸጥ ብለን ያደመጥን። ቅድም ለምንድን ነው ያደመጥን? አንተን ከመሞገት ይልቅ በወንድሜነት መክረን ለሌላ ጊዜ ተዘጋጅተህ ትመጣለህ ብለን ነበር። አንተ ከናካች ዘራፍ እያልክ ስለሆነ ያዙኝ ልቀቁኝ እያልክ ስለሆነ ይሄው ሜዳውን ክፍት እናድርግልህ። ቅድም እንዳልኩት ከመጣሽ ማርያም ታምጣሽ ነው። እኛ ጋር እንኳን ደህና መጣ በል። አሁን
መጽሐፍ ቅዱስን ይሄው ገልጠንልሃል። ምን ላይ እናውጣ? ከዘፍጥረት እስከ ዮሐንስ ራእይ እዚህ ላይ መጽሐፍ ቅዱስ እንዲህ ይላል ብለህ አውጣልን። ስህተት ከሆነ ጣልቃ ገብቼ ስህተት ነው አውጣልን የምፈልገውን ሀሳብ እልሃለሁ። ቶሎ በል። ምኑ ጋር ነው ባለቤት ነው የሚለው? ቅድም ታዲያ ለምን አላስቆምከኝም? ቅድም ያኑላ ጥቅስ ቅድምማ በወንድምነት አስቤልህ ነው። ቅድም በወንድምነት አስቤልህ ቆይ ሀሳቡን ይጨርስ ብዬ ነው። አሁን ግን ክብር ስንሰጥህ ክብር ስላልወደደልህ እንደዚህ እንጠይቃለን። ቶሎ በል። ምን ላይ እናውጣ? 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 ቶሎ በል። ቅድም ለሰጠኝ ሬስፔክት አመሰግናለሁ። አሁን ጥያቄ ልጠይቅ። አሁን እሱ ምስጋናውን ተው። ምን ላይ እናውጣ? ቶሎ በል። አይን ፍጥጥ ጥርስ ግጥጥ አይደል? እንዲህ ስትያዙ ምን ላይ እናውጣ? ቶሎ በል። ጥቅሱን ንገረን። እየጠበቅን ነው መንገሻ። አብ ለወልድና ለመንፈስ ቅዱስ ባለቤት ነው የሚል የመጽሐፍ ቅዱስ ማስረጃ ያወጣልን። ቶሎ በል። ምን ላይ እናውጣ? እንዲህ እንዳይመጣ ነበር እኛ ቅድም ስንታገስ የነበረው። ምን ላይ እናውጣ? ወንድማችን ወዴትም አንሄድም። ዛሬ ማስረጃዎችን ሳትሰጥ ለተናገርካቸው ንግግሮች በአጠቃላይ መጽሐፍ ቅዱስ ሀሳቦችን ሳታቀርብ አንላቀቅም። ጸጥ ስላልክ አንለቅህም። ቶሎ በል። እየጠበቅኩ ነው መንገሻ። ፈሌ ወይ እመለሳለሁ። በጣም ስለናፈከኝ እመለሳለሁ። አንድ 3 ደቂቃ ነው። እሺ ተሙ መንገሻ አንተ ነው የምንጠብቀው ቁጭ ብለን። ልክ እንደዚህ በራስ ጊዜ ወጣ። እኛ እንዲህ አይነቱን ነገር ስለማንፈልገው ነው ከቀደም ጀምሮ። ታው ግድ የለም እንዴ ክብር ስንሰጣችሁ አንዳንዶቻችሁ ክብር አይወድላችሁ። በፍቅር መንገሻዬ የተናገርካቸው ሀሳቦች በአጠቃላይ ስህተት ናቸው። አንድ ሰው እኮ እኔ ፍርድ ቤት ላይ ለአንድ ወንጀለኛ ካልተከራከርኩ የሚል ሰው ቢያንስ በትንሹ ህግን ማወቅ አለበት፣ ጠበቃ መሆን አለበት። ጠበቃ ያልሆነ ሰው ካልተከራከርኩ ያዙ ይልቀቁኝ እንዴት ይላል? አንድ ሰው ከኛ ጋር መጥቶ ለመውየት ፕሮቴስታንት ስለሆነ ፕሮቴስታንት መሆኑ ብቻ በቂ አይደለም። በቃ ሌላውን ነገር ተውት። ቢያንስ ስለራሱ እምነትና አስተምሮ መሰረታዊ ነገሮችን ካወቀ እኛ የተሳሳተ ነገር እንኳን ብንናገር ዲፌንድ ማድረግ ይችላል። እኛ ሌላ ነገር አስበን አይደለም። እኛ እንኳን የተሳሳተ ነገር ብንናገር፣ እኛ እንኳን ሐሰት የሆነን ሐሳብ አቅርበን የሆኑ ነገሮችን ለመናገር ብንሞክር አይ ኖ ተሳስታችኋል እንደ የዚህ ላይ እኮ እንዲህ ነው የሚለው ብሎ የእኛንም ስህተት ያጋልጣል። ካልሆነ ግን የልጅ ጨዋታ ነው የሚሆነው። ይሄን ሁሉ ሰው ደግሞ ይዘን እዚህ ጋር ይሄን ሁሉ ህዝብ ሰብስበን ደግሞ ዝም ብለን የልጅ ጨዋታ መጫወት አንፈልግም። ቅድም እንዳልኳችሁ እንዲህ አይነቱ ጉዳይ ፕሮቴስታንት የሆኑ እህት ወንድሞቻችን ላይቭ ስትሪም ላይ ቢሆን ኖሮ ድራማ ነበር የሚሰራው። አንዲት እህታችን የምታስታውሱ ከነበረ አንዲት ኦርቶዶክስ እህታችን በጣም ለእምነቷ ቀና የሆነች አንዲት እህት በጣም በስሜትና በብስጭት ገብታ ድንግል ማርያም አምላክ ነች አለች። እንደ አንድ ፕሮቴስታንት አማኝነታቸው የኦርቶዶክስ ቤተክርስቲያንን ትምህርት መቃወም መብታቸው ነው። ነገር ግን የሆነ ቦታ ላይ ሰብሰብ ብለው የተቀመጡ ሰዎች ምንድን ነበር ያደረጉት? እዩ ጉዲዩ ኦርቶዶክስ ቤተክርስቲያን የምታሰበውን ትምህርት እዩ፣ ሪከርድ አድርጉት ፕሊስ። ሪከርድ የምታደርጉ ሰዎች ካላችሁ ቆይ አንዳንድ ቁጥር ጻፉልኝ። አንድ ጊዜ ቶሎ በሉ። አንዳንድ ቁጥር ይጻፋል። እሺ ከእንደገና እስኪ ምን አልሽ? አዎ ማርያም አምላክ ነች። እዩ ብቻ ተመልከቱ የኦርቶዶክስን ጉድ። እኛ እንዲህ አይነት ድራማ ለመስራት ታይሙ የለንም አባቴ። እዚህ ጋር የኛ ትልቁ ዓላማ ፕሮቴስታንት የሆኑ እህት ወንድሞቻችንን በፍቅር በመጽሐፍ ቅዱስ የማስረጃ ምክንያታዊ የሆነን እዚህ ላይ ያለው ትምህርት እንዲህ ነው፣ ይሄ ስህተት ነው፣ ይሄ ሀቅ ነው፣ ይሄ እውነት ነው፣ እውነቱን ያዙት፣ ሐሰቱን ተዉት ብለን ወንድሜ ሙከራ ለማድረግ እንጂ የትኛውንም የፕሮቴስታንት አማኝ እንትን ለማለት ለማበሳጨት ለማብሸቅ ምናምን አልመጣንም። ሶ ፕሊስ እባካችሁን ያንን ተረዱ። ስትገቡ የሆነን ሰው አሁን ኮሜንት ላይ ቆይ እድል ስጡ የምትሉ ሰዎች እንዲህ እንዲወጣላችሁ ነው ገብተን ያሳየናችሁ። ይኸው እሺ ምን የምታውቀው ነገር አለ ወይ? ምንም። ሰው ስለ እምነታቸው እንኳን መሰረታዊ እውቀት የሌላቸው ሰዎች ገብተው ሳይባይገሉ መልካም ነው።
እኛ እንዲህ አይነቱ ፍላጎት ስለሌለን ማለት ነው። ፖለቲካ የመስራት ዓላማው የለንም። የሆነን ሰው ይዘን ፕሮቴስታንት አማኞችን በዛ ሰው ለክተን ይዋቸው ተመልከቷቸው ማለት አንፈልግም። የኛ ትልቁ ዓላማ ያን ሰው ፐርሰናሊ ከተሳሳተ አይ ነው በቃ ሌላ ጊዜ ጠይቀና ተረዳ ምናምን እንላለን። ከዛ ያለፈ ከሆነ ግን ደግሞ በመሰረታዊ ማስረጃ እንወራለን እና ባካችሁን የሆነ ልክ አንዳንድ የመጽሐፍ ቅዱስን 2% እንኳን ያክል ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ። በቃ ብዙ አትወጣጠሩ። ሀገር ምድሩ ይያዝልኝ አትበሉ ባካችሁ። በጣም መወጣጠር እኮ ምን መፈንዳትም አለ። ለሱን ቀዝቀዝ አድርጉትና በመጽሐፍ ማስረጃ እናውራ። እንዲህ አይነት ነገር ስንናገር አሁን ቅር የሚላቸው ሰዎች እዩ ተመሳሳይ የሆነ ከእውቀት ነፃ ሆነው እንደሚያክሰው አክት የሚያደርጉ ሰዎችን በምን ታውቋቸዋላችሁ መሰላችሁ? ኮሜንት ሴክሽን ላይ ፐርሰናሊ ይሄንን ሰው የሚመለከት አስተያየትና ሀሳብ ስንሰጥ ተናደው ተበሳጭቶ ኮሜንት ይጽፋል። ለምን? ተመሳሳይ አመል ስላለባቸው። ተመሳሳይ አመል መሰረታዊ እውቀት ሲኖራቸው የሆነ ጉዳይ ላይ ዲፌንድ ካላደረገን ካላወራን የሚሉ ሰዎች ስለሆኑ ማለት ነው። አፍንጫ ሲመታ አይን ያለቅሳል ያገሬ ሰው። እሺ ለሌሎችም እድል እንስጥ። ብሩክ የሚላከው ይሰማል? እንዴት ነው ፈላጊ? እግዚአብሔር ይመስገን። ቤትሽ ምን አልሽ? አይ ለልጁ ነውና ቅድም ፊልጵስዩስ ምዕራፍ 5 ሲል ነበር። ክፍል ያለው 4 እስከ 4 ነው። ከ1 እስከ 4 ነው ያለው። ማያንንም